ሽሽታችሁ በክረምት ወይም በሰንበት እንዳይሆን ያለበት ምክንያት ምንድነው? ምስጢራዊ ትርጉም ስናየው መንፈሳዊ ህይወታችን እንዲዳብር ምን አይነት መርሆችን መጠቀም ይኖርብናል? ብዙ ጊዜ ማነቆ የሆነብን ትልቁ ነገር ስራ፣ ትምህርት በሚል ሰበብ እንዴት አሪያ መሆን እንችላለን? በዚህ ክረምት ትኩረታችን መንፈሳዊ ህይወታችንን ማሳደግ ቢውል ማድረግ ነው ስላለን ክረምትና የወጣቶች ህይወት ምን ይመስላል? አረጋውያንን ደግሞ ስንረዳቸው አረጋውያን እንግዲህ ጉልበትን የሌላቸው እነሱን በጉልበት ልብሳቸውን በማጠብ ሊሆን ይችላል፣ ቤታቸውን በማደስ ሊሆን ይችላል፣ በመንከባከብ ሊሆን ይችላል። ክፍል 1 ይህንን ይመስላል። በቀጣይ ሳምንት ክፍል 2ን ይዘንላችሁ እንቀርባለን። ሰላም እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን እንግዲህ ከቤተክርስቲያናችን ከጊዜ ሰሌዳ ወይም ደግሞ በቤተክርስቲያናችን አቆጣጠር ከሰኔ 26 ጀምሮ ወርሃ ክረምት እያልን የምናስባት የክረምት ወር መግቢያ ላይ እንገኛለን። ክረምትና የወጣቶች አገልግሎት ወይም ደግሞ ክረምትና የወጣቶች መንፈሳዊ ህይወት ምን ይመስላል፣ ምን መምሰል ይኖርበታል በሚል ርዕሰ ጉዳይ ላይ ውይይት ለማድረግ አንድ እንግዳ ይዘንላችሁ ቀርበናል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኩኝ ከእንግዳችን ጋር ተዋውቀን ቀጥታ ወደ መርሃ ግብራችን እንገባለን። መምህር እንኳን ደህና መጣ። እንኳን ደህና ተጠበቃችሁኝ። እንተዋወቅ። አክሊሉ ካሳው እባላለሁ። በቅዱስ ሥላሴ መንፈሳዊ ዩኒቨርሲቲ የነገረ መለኮታዊ ስነ ምግባር ኦርቶዶክሳዊ መንፈሳዊነት መርሃ ግብር ላይ ደቀ መዝሙር ነኝ። መልካም መምህር፣ ስለመጣ በድጋሚ በጣም አመሰግናለሁ። ክብረት ይስጥልኝ። እንግዲህ የክረምት መግቢያ ወራችን ላይ እንገኛለንና እንደው ክረምትና ወጣትነት በተለይ ብዙዎቻችን በጉጉት የምንጠብቀው ወርሃ ክረምት እንግዲህ ተማሪው ከትምህርቱ የሚያርፍበት፣ ሰራተኛው ደግሞ ከመደበኛ ስራው አንዳንዴ እረፍት በክረምት ወር ስራ የሚያቆሙ ተቋማት አሉ። እንደ ትምህርት ተቋማት ያሉ ሰራተኞችም እረፍት የሚያገኙበት ጊዜ እንደመሆኑ መጠን ብዙዎቻችን የእረፍት ጊዜያችንም ነውና እንደው ክረምትና የወጣቶች ህይወት ምን ይመስላል፣ ወጣቶች የክረምት ወርን እንዴት ማሳለፍ ይኖርባቸዋል የሚለው የዛሬው ዋና መወያያ ርዕሳችን ነውና መምህር እንደው ወጣትነትና ክረምትን ምን ይመስላል፣ እንዴት ይገናኛሉ? መልካም እንግዲህ ወጣቶች በዚህ ወቅት ብዙ ጊዜ ከትምህርት ገበታቸው የትምህርት መርሃ ግብራቸውን ጨርሰው ወደ እረፍት የሚወጡበት፣ ሰራተኞች ደግሞ አብዛኞቹ ሰራተኞች ወደ እረፍት የሚወጡበት ወቅት እንደሆነ ይታወቃል። እንግዲህ ያለንበት ወቅት ወደ ክረምት ወደ ወርሃ ክረምት እየገባንበት በአተ ክረምት ይባላል። ከሰኔ 25 ጀምሮ እስከ መስከረም 26 ያለው ወቅት ወርሃ ክረምት ይባላል። በዚህ ወቅት እንግዲህ ሰፋ ያለ የእረፍት ጊዜ ነውና ብዙ ጊዜ ወጣቶች ከስራም ሆነ ከትምህርት እረፍት የሚያደርጉበት ወቅት እንደሆነ ይታወቃልና በተለይ ኦርቶዶክሳውያን ወጣቶች በዚህ የእረፍት ወቅት በዚህ ወርሃ ክረምት ምን ማድረግ አለባቸው የሚለው እንደ ኦርቶዶክሳዊ ወጣቶች የሚለው ነገር ስናወራ ስንወያይበት ምንድነው እንግዲህ ሽሽታችሁ በክረምትና በሰንበት እንዳይሆን አጥብቃችሁ ጸልዩ የሚል የወንጌል ቃል አለና ሽሽታችሁ በክረምት ወይም በሰንበት እንዳይሆን ያለበት ምክንያት ምንድነው? ምስጢራዊ ትርጉም ስናየው ክረምት ምንድነው? ቀዝቃዛ ነው፣ በረዶ ነው፣ በራድ ነውና መንፈሳዊ ህይወታችን ክረምቱ ሲቀዘቅዝ የኛም አብሮ እንደይቀዘቅዝ፣ ክረምቱ ሲበርድ የኛም መንፈሳዊ ህይወት እንደይበርድ በሰንበት አይሆን አለ። ሰንበት እረፍት ነውና በመተኛት በስንፍና በማረፍ መንፈሳዊ ህይወታችን የእረፍት እንዳይሆን ማለት ከትርፋት ከትትና ከፍቅር ከመግባር ማረፍ እንዳይሆን በክረምት ወጣቶች ምን ማድረግ አለባቸው የሚለው ነገር ነው የምናየውና እንግዲህ ሽሽታችሁ በክረምት ወይም በሰንበት አይሆን ቅድም እንዳነሳሁት የእረፍት ወይንም ደግሞ ቀዝቃዛ የሆነ በራድ የሆነ መንፈሳዊ ህይወት እንዳይኖርም በዚህ ክረምት እቅድ በማውጣት ወጣቶች በተለይ በእቅድ መመራት አለባቸውና ከመዝናናት ባሻገር ስጋዊ ህይወት ዓለማዊ ህይወት ከማድረግ ባሻገር ለምሳሌ አሁን ብዙ ጊዜ ክረምት ቫኬሽን ይባል ነገር አለ። ከሱ ባሻገር ወደ መንፈሳዊ ህይወት አምጥተው ቢጠቀሙበት ይሄን የእረፍት ጊዜ መልካም ነው። ለምሳሌ ሌሎችን ዓለማዊ ቦታዎችን ከመጎብኘት ይልቅ መንፈሳዊ ቦታዎችን ቅዱሳን መካናትን
ገዳማትን፣ ጉባኤ ቤቶችን እንዲሁ ደግሞ ታሪካዊ ቦታዎች አሉ፣ የቆዩ ታሪካዊ አብያተ ክርስቲያናቶች አሉ እና እነሱም በመጎብኘት ቢጀምሩ ክረምቱን እሱ መልካም ነው እና ጉብኝት ብቻ አይደለም፣ ገዳማት ብቻም አይደለም። ጉባኤ ቤት ገብተው በዚህ በ2 ወር ወይንም በ3 ወር ውስጥ ጉባኤ ቤቶች አሉ። የቅኔ ጉባኤ ቤት አለ፣ የቅዳሴ ጉባኤ ቤት አለ፣ የመጽሐፍ ቤት ጉባኤ ቤት አለ፣ የቅዳሴ ቤት አለ፣ የቅኔ ቤት አለ። እነዚህም ቦታዎች መጎብኘት የሚችል ጊዜ የሌላቸው ሰዎች መጎብኘት የቻሉ ግን ገብተው ራሱ ጉባኤ ቤት ገብተው 3 ወር ቀላል አይደለምና የግዕዝ ቋንቋን አጥንተው ቢወጡ በዚች በ3 ወር የዜማ ትምህርት ውዳሴ ማርያም፣ የንባብ ትምህርት ዳዊቱን፣ ቅዳሴውን፣ ውዳሴውን በዚች በ3 ወር ውስጥ ቢሞክሩት በቀጣዩ በሚመጣው ዓመት ደግሞ ትንሽ እንዲያደርጉ እንዲቀጥሉ ያደርጋቸዋል። ከጉብኝት አንፃር፣ ከትምህርት አንፃር። ሌላው ከመንፈሳዊ ሕይወት አንፃር እንዴት ማሳለፍ አለብን ይህን ክረምት ስንል መንፈሳዊ ሕይወታችንን ብዙ ጊዜ ማነቆ የሆነብን ትልቁ ነገር ስራ፣ ትምህርት በሚል ሰበብ ለመንፈሳዊ ሕይወታችን ቅድሚያ ሳንሰጠው ቀርተን ወደ ኋላ ገሸሽ አድርገን ነው አሁን ላይ ብዙ ዋጋ ያስከፈለን ነገር አለ እና ዓመቱን ሙሉ ትኩረት ያልሰጠነውን መንፈሳዊ ሕይወታችንን ትኩረት ሰጥተን የንስሐ ሕይወት እንዲኖረን በዚህ በ3 ወር በክረምት ውስጥ ራሳችንን የምንለውጥበት መሆን አለበት። ክረምት ሲገባ አእዋፋት ወደ በዓታቸው ይገባሉ። ክረምቱ እስከሚወጣ ድረስ ወደ በዓታቸው ይገባሉ። ክረምቱ ሲመጣ ነው የሚወጡት። ከሐምሌ 29 ጀምሮ እስከ ባለሳሳት እስከ ሰኔ እስከ ነሐሴ 29 እጉለ ቋት ይባላልና የተደበቁት አእዋፍ የሚወጡበት ነው። ፍሬ ለክረምቱ አልፏል ብለው ወደ በዓት ልክ እንደ አእዋፋት በዓት እንደሚገቡት ሰው ሱባኤ እየገባ ወጣቶች በተለይ ሱባኤ እየገቡ ንስሐ እየገቡ ሕይወታቸውን የሚያድሱበት የሚለውጡበት ወደ በዓት የሚገቡበት ሱባኤ የሚገቡበት መንፈሳዊ ሕይወታቸውን ለማሳደግ የጸሎት ሕይወት፣ የጾም ሕይወት፣ የፍቅር ሕይወት፣ የትትና ሕይወት፣ የትዕግስት ሕይወት ለራሳቸውን ለመለወጥ የሚለማመዱበት ወቅት ቢሆን መልካም ነው ማለት ነው። ከንባብ አንፃር ደግሞ እንዴት ነው መንፈስ ቅዱሳት መጻሕፍትን ከማንበብ አንፃር ጥልቅ የሆነ የንባብ መንፈሳዊ ሕይወትን መንፈሳዊ ቅዱሳት መጻሕፍትን ለማወቅ ጥልቅ ንባብ ራሳቸውን እንዲዋሃዳቸው መለማመድ አለባቸው። በዚህ ክረምት ውስጥ ዓለማዊ መጻሕፍት ምናምን ሲያነቡ የቆዩት ደግሞ አሁን ለመንፈሳዊ ሰጥተው ነገረ መለኮታዊ ዕውቀትን መለማመድ። ምክንያቱም የኛ ነገረ መለኮታዊ ዕውቀት የሚታደግ የሚለማመዱ ስለሆነ ራሳቸውን ማለማመድ ረቀቅ ላለ ለመንፈሳዊ ዕውቀት ራሳቸውን ከአእምሮ ጠባያዊ ወደ አእምሮ መንፈሳዊ የሚያሳድጉበት ክረምት ቢሆን መልካም ነው። ከዋዛ ፈዛዛ ከተለያዩ ራስን ከሚያታልሉ ነገሮች ራሳቸውን ገታ አድርገው ለመንፈሳዊ ሕይወት ትኩረት ሰጥተው መንፈሳዊ ሕይወታቸውን ቢለውጡበት ይህንን ክረምት ቢጠቀሙበት ይህን ጊዜ የሰጠ እግዚአብሔር ስለሆነ ጊዜ መጠቀም መልካም ነውና በተለይ ይህን ሰፋ ያለ ጊዜ ለመንፈሳዊ ሕይወት ብቻ ትኩረት ቢሰጡ ስጋዊ ሕይወት ደግሞ የሚመጣው ዓመት ላይ መልሶ ስለሚገቡ ራሳቸውን ቢያድሱ በተለይ ንስሐ ሕይወት ላይ ትኩረት ቢያደርጉ ከንስሐ አባታቸው ጋር ምክክር አድርገው ራሳቸውን ለውጠው አዲሱን ዓመት የሚቀበሉበት ቢሆን መልካም ነው ያስባል። መልካም መምህር ክብረት ይስጥልኝ። ምናልባት ብዙዎቻችን እንግዲህ ሰዓት የለኝም በማለት አብዛኛውን ጊዜ ምክንያትም በመደርደር ከቤተ ክርስቲያን የምንርቅ ብዙዎቻችን አለንና ይሄ የወርሃ ክረምት ደግሞ ሰፊ ጊዜ ያለው መንፈሳዊ ሕይወታችን እንዲዳብር ምን አይነት መርሆችን መጠቀም ይኖርብናል? በተለይ የረፍት ሰዓት እንደመሆኑ መጠን። እንግዲህ ብዙ ጊዜ እስከዛሬ ድረስ ወደ መንፈሳዊ ሕይወታችን በጥልቀት ያልገባንበት ምክንያት ስራ፣ የተለያዩ ስጋዊ ሕይወቶች ውስጥ ተጠምደናል። በብዙ ነገር ተዋክበናል። ወከባ ውስጥ ነንና ከዛ ነገር እንዳንወጣ ብዙ ሰበቦች አሉብንና አሁን ግን ሰፊ ጊዜ አለ። ምንም ሰበብ የለም። ግን አሁን ወደዚህ ማለት ይህን ሰፊ ጊዜ እንዳንጠቀምበት ደግሞ የተሰጠን ጊዜ እንዳንጠቀምበት የሚይዙን ነገሮች አሉ። የመጀመሪያው ምንድነው? ዲሲፕሊን ማጣት፣ ስርዓት ማጣት፣ ራሳችንን አለመግዛት፣ ጊዜን አለመቆጣጠር።
አላማ ማጣት፣ ፕላንድ አለመሆን፣ በእቅድ አለመመራት እነዚህ ያሳንፉናል። ምክንያቱም መርህ አልባ ስንሆን ጊዜው ዝም ብሎ ያልፋል። ስለዚህ የመጀመሪያው ምንድነው? በእቅድ መመራት፣ ጊዜን በአግባቡ መጠቀም፣ ለጸሎት፣ ለንባብ፣ ለቅዳሴ፣ ለውዳሴው፣ ለትምህርቱ፣ ለወንጌሉ መርሃ ግብ ሰዓት ማውጣት፣ በሰዓት መመራት ትልቁ ነገር ነው። ብዙ ጊዜ ግን የሚያሸንፈን ወይንም እንድንሳነፍ የሚያደርገው ምንድነው? ሰፊ ጊዜ አለን ብሎ ማሰብ። ሰይጣን ብዙ ጊዜ ወጣቶች የሚፈትናቸው ምንድነው? አንደኛ በጣም ሰፊ ጊዜ እንዳላቸው ያሳስባቸዋል። ሁለተኛ ደግሞ ምንም ጊዜ እንደሌላቸው ያሳስባቸዋል። ስለዚህ በዚህ ውስጥ እንዳንሆን የራሳችን ታይም ማኔጅመንት ያስፈልገናል። ጊዜን የሰጠ እግዚአብሔር ነውና ትልቁ ስጦታ ለሰው ልጅ ጊዜ ነው። ስለዚህ ጊዜን በአግባቡ ለመጠቀም የመጀመሪያው እቅድ ማውጣት ያስፈልጋል፣ በእቅድ መመራት። ስለዚህ ሰው በእቅድ ሲመራ ለጸሎቱ ጊዜ ይኖረዋል፣ ለንባቡ ጊዜ ይኖረዋል፣ ለቅዳሴው ጊዜ ይኖረዋል፣ ለሌሎችም ዓለማዊ ህይወቶችም ጊዜ ይኖረዋል። ስለዚህ ለእግዚአብሔርም ጊዜን የሰጠን እግዚአብሔር ስለሆነ ለሱም ጊዜ ያስፈልገዋል። በተለይ በዚህ የእረፍትን ጊዜን ደግሞ ሰራ ለነ ሰንበተ ለእረፍተ ዚያን አይደለ? እረፍት ከተሰጠን ያን እረፍት የምናርፈው በመንፈሳዊ መንፈስ ነው የምናርፈው። ስጋዊ ህይወታችን ሲደክም መንፈሳችን ያርፋል። ስለዚህ የተሰጠን እረፍት ትክክለኛው እረፍት ከእግዚአብሔር ጋር ስንሆን ስለሆነ ትክክለኛው እረፍት እሱን በአግባቡ መጠቀም ያስፈልጋል። ሌላው ምንድነው? በጣም ቸልተኛ መሆን፣ በተለያዩ የሶሻል ሚዲያ አዲክሽን ውስጥ ገብተን ጊዜያችንን እንዳንጠቀም ጥልቅ ብሎ በመግባት ቶሎ ከዛ ላለመውጣት ራሱ እንቸገራለን እና መወሰን፣ ካለንበት ኮምፎርት ዞን ወጥተን በጣም ያለንበትን ሁኔታ ማኔጅ ማድረግ የማንችልበት ሁኔታ አለ። አንዳንድ ጊዜ በጣም አዲክት እንሆናለንና ከዛ ለመውጣት ጥሩ የሆነ ውሳኔ መወሰን አለብን። ጉድ ዲሲሽን ሜከር ማለት በጣም ቆራጥ መሆን አለብን ከገባንበት እንትን ለመውጣትና አለበዛ ታይማችን አናቆም፣ በምን እያለፈ እንደሆነ ራሱ አናቆም። በተለይ ሶሻል ሚዲያ ያዝናቸው ነገሮች ከያዙን አይለቁንም። እንደ ቀላል እንጀምራቸውና በዛ ለረጅም ሰዓት 4 ሰዓት 5 ሰዓት ራሱ እንጠቀም እንችላለን። ሶሻል ሚዲያ ከአንድ ሰዓት በላይ ከተቻለ ባንጠቀመው መልካም ነበር። ነገር ግን ከተጠቀምነው ዘንዳ ለጥሩ ነገር ከተጠቀምነው ከአንድ ሰዓት በላይ መሆን የለበትም። ስለዚህ መወሰን፣ መውጣት፣ ከዛ ነገር ወጥቶ የሚያስፈልገን ወደ ዓላማ ተኮር መሆን አለብን። ምክንያቱም ቅድም እንዳነሳ ነው በዚህ ክረምት ትኩረታችን መንፈሳዊ ህይወታችንን ማሳደግ ቢውል ማድረግ ነው ስላለን ለዛ ደግሞ ማነቆና መሰናክል የሚሆኑ ነገሮች ማስወገድ አለብን ማለት ነው። ስለዚህ ዲሲፕሊን እንደሆነን ዓላማ ያለን ሰዎች ሆነን እቅድ በማውጣት መንፈሳዊ ህይወታችንን ማከናወን እንችላለን ማለት ነው። መልካም መምህር ክብረት ይስጥልኝ። ምናልባት እንደው እምነት ያለ ስራ ሞት ነው የሚል የመጽሐፍ ቅዱስ ጥቅስ አለን። በዚህ ጊዜ እንግዲህ ወጣቶች እድም ለማንሳት እንደሞከር ነው አብዛኛው ወጣት ጊዜውን የሚያሳልፈው ከስልኩ ጋርና ሰፈር ውስጥ ከሚገኙ ጓደኞቹ ጋር ነው። ነገር ግን በዚህ ክረምት የኛን እጅ የሚፈልጉ ብዙ አረጋውያን አሉ፣ ብዙ ወጣቶች አሉ። የኛ እኩዮች ሆነው አሁን ላይ በጎዳና ላይ የወደቁ ብዙ እህት ወንድሞች አሉና እነሱን ማየት ለራሱ አንድ መንፈሳዊ አገልግሎት ነው ብዬ አስባለሁ። እነሱን ማገልገል፣ እነሱን ማናገር፣ የነሱን ችግር መካፈል በራሱ አንድ መንፈሳዊ አገልግሎት ነው ብዬ አስባለሁና እንደው ከወራሃ ክረምት ጋር የወጣቶች በተለይ የበጎ ፍቃድ አገልግሎቶች በሰፊው ይነሳሉ። በትምህርት ቤትም ሊሆን ይችላል፣ በተለያዩ ክበባት ውስጥ ይሆናል። እንዲሁም ደግሞ በቤተክርስቲያን በሰንበት ትምህርት ቤት መዋቅር ውስጥ ወጣቶች በመደራጀት ብዙ የበጎ አድራጎት ስራን ይሰራሉና እንደው ይሄንን ነገር ለማዳበር ምን ማድረግ ይኖርብናል? ያልደረስንላቸው ብዙ ቤቶች አሉ ተዘግተው የኛን እጅ የሚፈልጉ የኛን ልብ የሚፈልጉ እኛ ኢደን እንድንጠይቃቸው እንድናንኳኳ የሚፈልጉ ብዙ በሮች አሉና እንደው መምህር ከዚህ ጋር ከበጎ ፍቃድ አገልግሎት ጋር አያይዘን ወራሃ ክረምትን እንዴት ማሳለፍ ይኖርብናል? አሁን እንዳልሽው ነው ወጣቶች በክረምት በበጎ ፍቃድ አገልግሎት በመንፈሳዊ ብቻ ሳይሆን በዓለማዊ ከትምህርት ቤቶች ጋር በመያያዝ አረጋውያን ይደግፋሉ፣ የታመሙትን ይጠይቃሉ፣ የፈረሱ ቤቶችን ያድሳሉ እና እንደ ኦርቶዶክሳዊ ወጣት ደግሞ ኦርቶዶክሳውያን ወጣቶች ምን ማድረግ አለባቸው በዚህ በክረምት ስንል አንዱ ተግባራዊ ህይወት ስለሆነ ክርስቲያናዊ ህይወት አንዱ ተግባር ስለሆነ ምን ማድረግ አለባቸው የሚለውን ስናይ እንግዲህ ድሆች አሉ፣ አረጋውያን አሉ፣ ጓለማውታ እናት አባት የሌላቸው ሰው ልጆች አሉ። ስለዚህ እነዚህ ላይ ትኩረት ማድረግ ያስፈልጋል። እንግዲህ የመጀመሪያው ድሆችን መርዳት ያስፈልጋል።
ድሆችን ስንረዳ ወጣቶች ብዙ ጊዜ ጉልበት ነው ያላቸው። ወጣት ላይ እንግዲህ ጉልበት ነው ያለው። በጉብዝና ጊዜ ወጣት ፈጣሪን አስብ ስለተባለ እግዚአብሔርን የምናስበው ሰውን በመርዳት ሰውን ረዳን ማለት እግዚአብሔርን ረዳን ለእርሱ አደረግን ማለት ስለሆነ ቅዱስ ዮሐንስ አፈወርቅም እንደተናገረው ዘቱ አልተርስ ይላቸዋል። ሁለቱ መሰዊያዎች ይላቸዋል። ቅጽረ ቤተክርስቲያኑ ውጭ ላይ ያለውን የድሃውን እጅና ቤተ መቅደስ ውስጥ ያለውን መስዋዕት መሰዊያውን እሱን ሁለት ዘቱ አልተርስ ሁለቱ መሰዊያዎች ያላቸዋልና የድሃው እጅ አንዱ መስዋዕት መሰዊያ ነው፣ መንበር ነው። ምጽዋት መስጫ ለክርስቶስ መስጫ መንበር ነው። ስለዚህ ቅጽረ ቤተክርስቲያኑ ውጭ ላይ ያለውን ከውጭ ላይ ካለው ድሃ ክርስቶስን ካላገኘው ቤተ መቅደስ ገብተህ ጽዋው ላይ ክርስቶስን አታገኘውም ይላልና ድሆችን መርዳት ያስፈልጋል። በጣም ለክርስቲያኖች ቅድሚያ የመጀመሪያ ስራቸው ነው ድሆችን መርዳት። በተቻላቸው አቅም ድሆችን መርዳት። በተለያየ ቦታ ድሆች አብረውን ይኖራሉ፣ ከናንተ ጋር ድሆች አብረዋችሁ ይኖራሉ ብሏል ጌታና አይጠፉም። በየትኛው ቦታ እነሱ መርዳት ያስፈልጋል። በተቻለ መጠን በገንዘብ ሊሆን ይችላል። አረጋውያንን ደግሞ ስንረዳቸው አረጋውያን እንግዲህ ጉልበት ነው የሌላቸው፣ እነሱንም በጉልበት ልብሳቸውን በማጠብ ሊሆን ይችላል፣ ቤታቸውን በማደስ ሊሆን ይችላል፣ በመንከባከብ ሊሆን ይችላል። ፍጹም የሆነ ክርስቲያናዊ ፍቅርን በማሳየት ወጣቶች ይህን በማሳለፍ ህሊናቸውን ማርካት አለባቸው። ክርስቲያናዊ ስነ ምግባራቸውን ማሳየት አለባቸው ለዓለም። እናት አባት የሌላቸውን ወላጅ አልባ ህፃናት አሉ። እነዚህ ፍቅር የራባቸው ህፃናት አሉ። በእውነት የእናትና አባትን ፍቅር የማያውቁ ክርስቶስ ብቻ ያላቸው ከነሱ ጋር አብሮ በመዋል አብሮ በመጫወት ምክር በመስጠት እግዚአብሔር ከነሱ ጋር እንዳለ ምንም ነገር እንዳይሰማቸው ክርስቶስ ካላቸው ሁሉ ነገር እንዳላቸው እንዲያስቡ በማድረግ ካውንስል በማድረግ ለራሱ ትልቅ ነገር ነው። ብዙ የተማሩ ልጆች አሉ፣ ብዙ ወጣቶች አሉ መክሊታቸውን ያልተጠቀሙ ከከፍተኛ ዩኒቨርሲቲ ተመርቆ የሚወጡ አሉ፣ ለአፓረንት የሚወጡ አሉ በክረምት እና የተማሩትን ተግባራዊ ማድረግ አለባቸው። ዓለማዊውን በመንፈሳዊ ቃኝተው እሱን ወደ ስራ ማዋል አለባቸው። እነዚህ ወጣቶች በጣም አቅም ያላቸው አሉ። በስነ ልቦና የተማሩ አሉ፣ በቻይልድ ኬር የተማሩ አሉ፣ በዲስኤብል የሚማሩ ልጆች አሉ እና ይሄንን እንትናቸውን ግዴታ ስራ ተገኝቶ ቢሮ ላይ ተቀምጦ መስራት ብቻ ሳይሆን እዚህ ላይ እንደ መንፈሳዊ ህይወት አድርገው መስራት አለባቸው። ክረምት ላይ ሙያቸውን ተግባራዊ ማድረግ አለባቸው። ወደ ስራ ከመግባታቸው በፊት ለራሱ ይሄን ነገር ቢያደርጉት መልካም ነው እንደ ክርስቲያናዊ ስነ ምግባር። ስለዚህ እነዚያ ልጆች ካውንስል ማቅረብ፣ በፍቅር መጠገን ውስጣቸውን ይሄ ትልቅ ስራ ነው፣ ቀላል ነገር አይደለም። ገንዘብ ብቻ መስጠት አይደለም፣ ፍቅር መስጠት ቀላል አይደለም፣ ትልቅ ነገር ነውና አቅርበዋቸው ከነሱ ጋር ሲያበሏቸው፣ ሲያጠጧቸው፣ ሲጫወቷቸው ቢውሉ ትልቅ ነገር ነው። በኋላስ እንዴት ነው የሚለውን ነገር ደግሞ እነሱ ወደ ትምህርት ሲሄዱም እንዴት ሊሆን ይችላል ያን ፍቅር ለምደው የሚለው ነገር ስናነሳ መሰረት ጥለው መሄድ አለባቸው። ክርስቲያናዊ ፍቅር መሰረቱ ክርስቶስን መውደድ ስለሆነ የክርስቶስ ፍቅር ስለማይለያቸው እሱን ጥለው ይሄዳሉ ማለት ካውንስል ያደረጉት ነገር ስራ ይሰራል ማለት ነው። ስለዚህ በዚህ ነገር ቢያሳልፉ መልካም ነው ብዬ አስባለሁ። መልካም መምህር፣ ምናልባት እንደው ብዙ ጊዜ የሰንበት ትምህርት ቤት አገልግሎት ወቅታዊ አይደለም። ክረምት ሲመጣ በጋ ሲመጣ የምንለው አይደለም። ከአመት እስከ አመት ከወራት ከሳምንት የሚፈጸም የአገልግሎት ትልቁ ክፍላችን የሰንበት ትምህርት ቤት ላይ ያለው ነው። ሰንበት ትምህርት ቤት ላይ ያሉ ወጣቶች ራሳቸውን ከማዳን በላይ ለሰዎች መዳን ትልቅ መሰረት መሆን ይጠበቅባቸዋል ብዬ አስባለሁና እንደው በዚህ ክረምት በዓለም ውስጥ ያሉ እህት ወንድሞቻችን በእምነት የሚመስሉ ነገር ግን ደግሞ ወደ ተግባሩ ዓለም ያልመጡ ወደ ቤተክርስቲያን ያላቀኑ እህት ወንድሞችን ለማዳን እንግዲህ የሰንበት ትምህርት ቤት በትልቁ መስራት ይጠበቅበታልና እንደው እንዴት አሪያ መሆን እንችላለን? ውጭ ያሉትን ለመሳብ ውስጥ ያሉ አገልጋዮች ምን አይነት አሪያን ተላብሰው እነዛን ሰዎች መሳብ ይችላሉ? ውጭ ያሉ እህት ወንድሞችን በዚህ ክረምት ውስጥ በቤተክርስቲያን እንዲያሳልፉ እንዴት መጥራት እንችላለን? መልካም እንግዲህ የመጀመሪያው ሊሆን የሚችለው መንፈሳዊ ወጣቶች ራሳቸውን በአርአያነት ማጽናት ነው። መጀመሪያ መጽናት ያስፈልጋል፣ ራሳቸውን ማጽናት። ምክንያቱም እነሱ ሲጸኑ በጽናታቸው፣ በፍቅራቸው፣ በትትናቸው ታስበው የሚመጡ ወጣቶች አሉ። ምክንያቱም ከስብከት ይልቅ ህይወት
አንዳንድ ጊዜ ትልቅ አስተዋጽኦ አለውና ስንኖር ነው ሰውን መሳብ እንችላለን። በራሳችን ስብከታችን ከንግግራችን ከህይወታችን ጋር ካልተጣመረ ምንም ነገር አይሰራምና መጀመሪያ መጽናት ይህን ከነሱ ተሽሎ መገኘት በጣም መሻል በመንፈሳዊ ህይወት በጸሎት ህይወት በተለያዩ ነገሮች ተሽሎ መገኘት ምክንያቱም አርአያ የሚሆን ሰው መሻል አለበትና እሱ አንዱ ትልቁ ነገር ነው። ሁለተኛው ግን ትልቁ ነገር የሐዋርያትን ፍኖት መከተል ሐዋርያት እየተጠራሩ ነበር ወደ ጌታ የሚመጡት ዮሐንስና እንድርያስ መጀመሪያ ተጠሩ ከዛ እንድርያስ ወንድሙን ሄዶ ጴጥሮስን ረከብናው ለማስያዝ ጌታን እኮ አገኘን ነው መሲሁን እኮ አገኘን ነው እያለ ይጠራው ነበር ወንድሙን ጠራው ከዛ ፊልጶስ ደግሞ ሄዶ ማን ጠራ ናትናኤልን ጠራው ከዛ ናናኤ ነበር ያለው ናናኤ የክርስቶስ ምክንያቱም እነሱም ኑና እዩ ማለት አለባቸው ቤተክርስቲያን ምን አይነት ስንዱ መቤት እንደሆነች ቅዳሴዋን ውዳሴዋን ሰዓታቱን ማህሌቱን መጥተው ማየት እንዲችሉ መጋበዝ ያስፈልጋል ግብዣ ያስፈልጋል እግዚአብሔር ቸር እንደሆነ ህይወቱም ቀመሱት ስለዚህ የሚቀመስ ህይወት ማሳየት አለበት ያን ጣዕም ከናና ያለና አይ ከዛ ጌታ ምንድነው ያለው ከዚህ የሚበልጥ ታያለ ነበር ያለው እና ከመጡ በኋላ ደግሞ ከዛ የሚበልጥ ነገር እንደሚያዩ ያስተውላሉ ማለት ነው ምክንያቱም መተው ውዳሴውን ብቻ አይደለም ቅዳሴውን ብቻ አይደለም ወንጌሉን ብቻ አይደለም የሚያዩት ይሳተፋሉ ወደ ሚስጥራት ወጣቶች ከዚያ የሚበልጥ የጌታን ስጋና ደም መቀበል ትልቅ ነገር ከዚህ በላይ ምን አለ የምግባራት ሁሉ አክሊል የሆነውን የጌታን ስጋና ደም እንዲቀበሉ ትልቁ ነገር እንዲያዩ እግዚአብሔር ማየት ነው ስጋው ደሙ መቀበል ማለት እግዚአብሔር ማየት ነው ኑና አዩ ማለት አለባቸው ሌላው ግን ከነሱ መሻል አለባቸው የሚለውን ሐሳብ ያነሳውት ዓለማዊ ወጣቶችን ለመማረክ ዓለማዊ ደስታ የሚሰጣቸውን መተካት የሚችል ነገር ማዘጋጀት አለባቸው ኦርቶዶክሳዊ ወጣቶች ምክንያቱም እኔ የምሰጣችሁ ሰላም ዓለም እንደሚሰጣቸው አይነት ሰላም አይደለም ሚለውን አክቲቭ አድርጎ ማቀመስ አለበት ለወጣቱ እኛ ማቀመስ አለብን ያን ነገር ማቀመስ አለብን ስለዚህ ክሬቲቭ መሆን አለባቸው ዓለም የሚስባቸውን ነገር በመንፈሳዊ ቅኝት ቃኝተው እነሱ መሳብ አለባቸው አሁን ወጣቱ በትንሽ እኛን ወጣቱን ሊሰበው የሚገባው የክርስቶስ መከራ የክርስቶስ ፍቅር በመስቀል ላይ መሰቀሉ ነበር ነገር ግን እንግዲህ በሌላ ነገር የሚሳቡ ከሆነ ወርዶ በእነሱ ክሬቲቭ በሆነ መልኩ ለምሳሌ የስነ ጥበብ የግጥም የመንፈሳዊ ድራማ እያዘጋጁ ለለቱ እነሱን የሚያቆያቸውን ነገር ማድረግ ይቻላል ነገር ግን ይሄ ክርስቲያን ወይም ኦርቶዶክስ ወጣት የሚያቆይ ነገር አይደለም ግን መሳተፍ ትችላላችሁ እናንተም በሙያችሁ ኑ ዓለማዊ ወጣቶች ኑ በሰንበት ቤታችን ግቡና መንፈሳዊ ድራማ መስራት ትችላላችሁ ስነ ግጥም ስነማን ነው የስነ ጥበብ የስነ ስዕል የግጥም ሙያ ካላችሁ ኑ አገልግሉ እንደማለት ለማሳየት በቤቱ ሆኖ ምንድነው የኛ ተሳትፎ አሜን ከማለት ባሻገር እኛ ኦርቶዶክሳዊ ወጣቶች በሰንበት ትምህርት ብንገባ ምንድነው አስተዋጽኦአችን የሚለው እንዲያውቁት ያን ማሳየት አለባቸው ምክንያቱም ገብተው ምን ተምሮ መውጣት ብቻ ሳይሆን ታንጂብል የሆነ ነገር እነሱ መሳተፍ አለባቸው እንደ አንድ ማህበረሰብ እንደ ክርስቲያን ማህበረሰብ መሳተፍ አለባቸው መማሩ ብቻ ለነሱ እንትን ላይ ሆኖ ይችላል ግን ገብተው እነሱ ማሳተፍ አለ ያንዳንዱ መርሃ ግብር ላይ መሳተፍ አለባቸው ትምህርት ክፍል ላይ ስነ ጥበባት ላይ በተለያዩ ጉዳዮች ላይ እንዲገቡ መጋበዝ ያስፈልጋል ነገር ግን ከዛ በፊት ትልልቅ በዓላት ላይ እንደዛ አይነት ነገሮችን በማቅረብ በማሳየት ወጣቱን አትራክት የሚያደርግ ነገር አዘጋጅተው እንደዚህ ያለ እንደኛ ቤት ዓለም ላይ እንደዚህ ከመሆንማ ይሄንን መክሊቴን ይዤ ለቤተክርስቲያን አላገለግልም የሚል ሐሳብ እንዲያጭርባቸው መፍጠር አለባቸው እነማን ኦርቶዶክሳዊ ወጣቶች ነን የሚሉ በቤቱ ያሉ ሰዎች መጥራት አለባቸው ማለት ምክንያቱም አንዱ ይሄ የሐዋርያዊ ተልእኮ የስብከት ዘዴ ስለሆነ ማለት ነው በዚህ መልኩ መጥራት ቢቻል ብያስባለሁ የተከበራችሁ ተመልካቾቻችን የዛሬው ያውደ ወራዙት መርሃ ግብራችን አልተቋጨም ክፍል 1 ይሄንን ይመስላል በቀጣይ ሳምንት ክፍል 2ን ይዘንላችሁ እንቀርባለን ምናልባት የመርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ካመለጣችሁ በጣቢያው ስም የተከፈቱ የተለያዩ የሶሻል ሚዲያ አማራጮች አሉ በእነሱ ታገኙናላችሁ የዩቲዩብ ቻናላችንን ሰብስክራይብ ሼር ላይክ እያረጋችሁ ለወዳጅ ዘመድ አጋሩልን የዛሬው መልእክታችን ነው እኛ ኮዲውና በቃለን ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ